የምታደርግበትን እያንዳንዷን መንገድ ከዘጋችሁ በኋላ ፊትሽ ያንቺ አይደለም አላችሁ። ፓስፖርት ራሱ ላይ ማንነቴን ለሚኪና ለፋሲካ ስል አሳያለሁ ስል ፓስፖርትሽ ፌክ ነው አሉ። አሁን የምታመጪው ፓስፖርት ፌክ ቢሆንስ? ስለዚህ እናንተ የምትፈልጉት ምንድን ነው? የምትፈልጉት እሷን ነው? የምትፈልጉት እኔን ነው? የምትፈልጉት እኔን ማጥፋት ነው? ፍላጎታችሁ ራሱ ምንድን ነው? ይናፍቃቸዋል። ሲሪየስሊ አንደኛ ነገር ቁጭ ብላችሁ ፍላጎታችሁ የምትፈልጉት ነገር ምንድን ነው? ይሄን ማወቅ አለባችሁ። እኔ አሁን ፓሴን የላኮላት ለፋሲካ ራሱ ያሳየሁት ለሀቡ ራሱ ፌክ ከሆነ የምትፈልጉት ምንድን ነው? ምን አይነት ፕሩፍ ነው የምትፈልጉት? ችግር የለውም። እኔን እንደማያዩ የሚቁጠሩኝ እኔ ፌክ ፓስፖርት እና ኦሪጂናል ፓስፖርት ማረጋግጥበት መንገድ የለኝም። ሲምፕሊኮ ቻትጂፒቲ ላይ እውቀት ይኖራችሁ። አንድ ሰው በአንድ አመት ሌላ አገር ላይ ሲሄድ በአንድ አመት እንዴት አድርጎ ነው ኢንተግሬት የሚያደርገው? ቋንቋ ችሎ እንዴት ተደራጅቶ እንዲህ አድርጎ እንዴት? ግን ይሄ የሆነ ነገር አለ፣ የሆነ የፈለጋችሁት ነገር አለ። የፈለጋችሁትን ነገር ግልጽ አድርጉና በዛ ነገር ደግሞ እንወያይ። በተረፈ ግን እኔ አሁንም ለፋሲካና ለሚኪ ስል አደርጋለሁ። በተረፈ ግን እኔ አይሞቀኝ አይበርደኝ። ማህሌት ናት ስትሉ ዋሉ እደሩ ተንጫጩ። እኔ እፍ የሚለኝ ሰው የለም። እፍ ማንም ሰው እኔ ላይ ራሱ ቆና ሊተነፍስብኝ አይችልም። እንኳን ለተነፍን ቀርቶ ማለት ነው። ግን ወንጀለኛ የምትይዙ ከሆነ ግን በስርዓት ተደራጅታችሁ ከሳችሁ ምናምን ሆናችሁ ያዙ። በተረፈ ግን ዝም ብላችሁ ድድድድ የምትሉ ከሆነ እኔ ጉዳይ ቤት እኮ ነው ያለሁት። እኔ በቃ ቤት ሆኜ እኮ ነው እኔ ዘና ረሃ ብዬ እያናደ ቁጭ ብለሽ ሽቶ ትማሪያለሽ ቢሄድ እኔ ሪቪው አደርጋለሁ። አልሸጥ ደግሞ ለምን መጣሽ ማሸጭ ከሆነ ሰዎች ፐርፊውም ሪቪው የሚባል ነገር አለ እወቁ። አንዳንድ ሁሉም አይደለም የሚሸጠው ፐርፊውም ሪቪው ይደረጋል። ስለዚህ አላማለሽ ምን አላማለኝ እኔ እዚህ መጥቼ ግዙ ብላችሁ ትገዛላችሁ ወይ? ግዙ ብላችሁ አትገዙም እኮ። እኔ አልሸጥም፣ ፐርፊውም ሪቪው ነው የማደርገው። ዳሴት ስለ ፐርፊውም ነግራችኋለሁ። ስለ ፐርፊውም እውቀት ስላለኝ እውቀቴን አካፍላለሁ ብዬ መጥቼ ነው የምዳረገው። ግን ቴንኪው እኔ በጣም ሰፖርተሮች አሉ፣ ፐርፊውም ላቨርስ፣ በጣም ስማርት የሆኑ ሰዎች የተረዱት ተረድተዋል። አንዳንዱ የሚነዳው ደግሞ እዚህ ቲክታክ ላይ እንደዚህ አይነት ህግ ካለ እያመጣችሁ ሰውን እያስለቀሳችሁ ሰውን ኡኡ እያለ እኔ እሱን ህግ አልከተልም። እኔ ራሴን ህግ ማወጣው በራሴ ህግ ነው የምመራው። ሰው እያስለቀሳችሁ ደምንባ እያለቀሰ እየጠፋ ሞራሉ እየተነካ እኔ ላይ አይሰራም። እኔ ኦልሬዲ ቢውልድ የሆንኩ ሰው ነኝ። እሺ እና የማንም ኢንፍሉዌንስ የማንም ጫጫታ እኔ ላይ ምንም አይሰራም ስትሉ ውላችሁ ታድራላችሁ። ዳሴት አቡ ፓስፖርት በፒዲኤፍ ይሰራል እኮ ስም ኤዲት ተደርጎ ስም መቀየር ይቻላል። በጣም ጥሩ። ስለዚህ ማህሌት ሳጂ ናት ወይም ሳጂ ማህሌት ናት የሚል አካል ፖሊስ ጣቢያ ያመልክት፣ ኤምባሲ ያመልክት። 100% ደረቴን ነፍቼ ይመሰክራለሁ። ፓስፖርቷ ይገባል፣ ኦሪጂናልነቱን አረጋግጫለሁ፣ እኔ ኃላፊነቱን ወስዳለሁ። በተረፈ ቢሪሪም የምትሉ ሰዎች ቲክቶክ ላይ ብቻ መለፍለፍ ከሆነ አቅማችሁ እስቲ መሬት ወርዳችሁ አቅማችሁን አሳዩ። ኤምባሲ የሚባል ነገር አታውቁም? ለኢማራት ኤምባሲ ለምን አታመለክቱ? የኤምባሲ ቁጥር ልስታችሁ አታውቁትም? ጉግል ላይ ገብታችሁ ኢትዮጵያን ኤምባሲ ዩናይትድ አረብ ኤሚሬት ብላችሁ ቁጥር አውጥታችሁ ደውላችሁ ኢንፎርሜሽን ለኤምባሲ መስጠት አታውቁም? አልተማራችሁ? ቲክቶክ ላይ መለፍለፍ ብቻ ነው የተማራችሁት። ትንሽ ለፍልፋችሁ እንዳህና ጉዳይ እኔ ቢይዘው ኖሮ ገለው ነበረ ጉዳዩን እንዳላችሁት ለፍልፋችሁ ይህንንም ስትጨርሱ ወደ ሌላ ልፍለፋ ትገባላችሁ። አለቀ። አሁን ግን ፋሲካ ሴት ናት፣ ብቸኛ ናት፣ ማንም የላትም ብላችሁ ነው ቆዳሽን ልጬ ነው ማስገርፍሽ፣ ደም ነው ማስነቅስሽ። ማንንም እንደዚህ የማለት መብት የለውም ማንም። እሷ ተስፍሽን አክብራ ነበር ተስፍሽ ቤት የገባችው። ሪካርዶ ስላለኝ ነው ደረቴን ነፍቼ የምናገረው። በተስፍሽ ቤት ቆዳሽን አስልጬ ነው ማስገርፍሽ ሲላት ተስፍሽ አልተከላከለላትም። ተስፍሽ ለምን እህትክን ፕሮቴክት አላደረግም? ኖ በቤቴ እንደዚህ አልፈቅድልህም ለምን አላልክም? እኔ አንድን ሰው ሊሰድብ ሲል በቤቴ ኖ ብዬ አስቆመዋለሁ። በቀደም ፍቄ የሀረር ሰንጋውን ያንኛው ፍቄ አፉን ሲከፍትበት ነቅዬ ነው ያስወረድኩት። አልፈቅድልህም። ሰው እኔን አክብሮ መጥቶ ሁለት ሰው እዚህ ጋር ሊነጋገር አንዱ ላይ አፉን ከከፈተ ያኛውን አፉን የከፈተውን አካል ነቅዬ ያስወርደዋለሁ።
ደምንባ ነው ማስለቅሶች ምናምን። ማን ነው ማንን ደምንባ የሚያስለቅሰው? እዚህ ቲክቶክ ላይ ሁላችንም እኩል ነን። ማንም ከማንም አይበልጥም። ስማርትፎን ገዛን፣ ቲክቶክ አካውንት ክሬት አድርገን መጣን። እዚህ ጋር ሁላችንም እኩል ነን። ቆየሽም ኋላ መጣሽም ሁልሽም እኩል ነሽ። በተረፈ ወንጀለኛ ካለ ለህግ እናመለክታለን። ወንጀለኛ የሚጠየቀው በህግ ነው። ለህግ እናመለክታለን። በቃ ጨርሰናል። ከዚህ በኋላ በሳጂ ጉዳይ አንድ ነገር የምንነጋገረው ነገር አይኖርም። እስኪ ወር መሬት ላይ ወርዳችሁ አሳዩን፣ እንሸልማችሁ። ለኤምባሲ አመልክታችሁ ሳጂ ማህሌት ናት፣ የምትኖረው ዱባይ ነው፣ የቤቱ አድራሻ አለኝ ብለሃል። እስኪ አድራሻዋን ማህሌትነቷን ለኤምባሲ አመልክተህ ለፖሊስ ጣቢያ አመልክተህ በህግ አስይዘህ አሳየን፣ እናክብርክ። የተግባር ሰውን በልክ። አንድ መሬት ላይ የወረደ ነገር ስታደርግ አይተናናቅም ከመለፍለፍ ውጭ። መለፍለፍ ብቻ አንድ የተሳካ ነገር አይተናናቅም። ሰዎችን መተቸት ብቻ። እኔ ነኝ ትክክል፣ እኔ ብቻ ነኝ ንጹህ። ሁሉም ቲክቶክ ላይ ያለ ሰው ሌባ ነው። እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ ትክክል ማለት ሁልጊዜ እና ፋሲዬ አንደኛ የአንቺ ጥፋት ነው መሄድሽ እዛ ጋር ገባሽ። ዝቅ ካላልሽ ማንም አናትሽ ላይ አይወጣም። ትክክል። እኔማ የገባሁት እኮ ተስፍሽን አክብሬ ነው እኮ። ተሳዳቢ ብዙ ጊዜ ሳይም ለሴቶች ይቆማል ብዬ አስቤ ነው። እውነትንም ይደገፋል ብዬ ነው። እሱ ቁጭ ብሎ ነው የሞት ዛቻ እየተዛተብኝ ነበር። አስደበድብሻለሁ፣ እንዲያስደርግሻለሁ፣ እንዲያስደርግሻለሁ። ችግር የለውም ያድርግ። ይሄ ኢማራት ነው፣ ህግ አለው። ማተክ የኔ ቢስትሮንግ እሺ፣ ይኸውልሽ ጠንክሪ የኔ ቆንጆ። ማንም ሰው አንቺ የአንቺ አመለካከት ብቻ ነው አንቺ ላይ ተጽዕኖ የሚያመጣው። ሰው አለሽ አሁን ሌባ አልኩሽ፣ ወፍራም አልኩሽ፣ አስቀያሚ አልኩሽ፣ አንቺ ላይ ተጽዕኖ አያመጣም። አንቺ ላይ ተጽዕኖ የሚያመጣው አንቺ ነኝ ብለሽ ስታምኚ ብቻ ተሰብስቦ ማለት ተይዳሉ። እነዚህ ጤነኛ ቢል አንቺ ላይ ተጽዕኖ ሊፈጥር አይችልም። ስለዚህ አንቺ ሰው አንቺ ላይ ፓወር ሊያሳይሽ ሲፈልግ ፓወሩን ቀሚ። በቃ ልክ ምንም በቃ ፓወሩን መቀማት ነው ያለብሽ። ማንኛውም የሆነ ነገር ቢል አንቺ ደንታ ይስጥሽ። በተረፈ ግን ያው ጨካኝ። ኧረ እኔ ስራዬን እሰራለሁ። ሲጀምር እኔ ልጅ አሳዳጊ ነኝ። አሁን የሚያስፈራሩኝ በልጅ ነው። ልጄንም ይኸው አመጣዋለሁ ወደ ዱባይ። ሰላም አግኙ። ዱባይ ላይ መቼስ ማንም መጥቶ እኔን መግደልም ሆነ መደብደብ አይችልም። ወረቀት አለኝ፣ ህጋዊ ነኝ። በዛ ነበር የምታስፈራሩኝ። ልጄን ከሆነ ይኸው ቀጣይ እንትን ቀን ሄጄ አመጣዋለሁ። ግልግል በቃ። ከዛ ውጭ በምን ያገኘኛል? እኔ አሁን ቤተሰብ አለኝ ኢትዮጵያ። ወንድ ሆነ ሲያስፈራራኛል። ሁለተኛ ውሽዬ ለመሰልሽ አንቺ እኮ ስስ ጎንሽን ስለምታሳያቸው እንደምትፈሪያቸው የዛኔ አሁን ደውለው ዛቱ ቢቤሽ ወጣሽ ላይ ብላ አለቀሽ። ስልክሽ ላይ ሪካርደር አብጫኝ ብዬ ነገርኩሽ። የሚደውለውን እያንዳንዱ ሰው ሪካርድ ማድረግ ይችላል። አንድ ሰው ደውሎ ከዛ ተብሽ ቀጥታ ያንን ቮይስ ይዘሽ ለህግ ታመለክቻለሽ። ህግ ጋር ነው አቡ። ያን ቀን እኮ ሰፈር ነገሩኝ እኮ በሩን እኮ የውጭ በር ጥቁር ነው ብሎ እኮ ነገረኝ። ከዛ ሰፈሩን እያንዳንዱ ሲነግረኝ ሪካርደር አባንጫልሽም ስልክሽ ላይ ማስረጃ የለሽ ነበር ለመክሰስ ረባሽ ቁጥሩ አለ እኮ ማን እንደሆነም እኮ ይታወቃል። አሁን አኪድ ስለዚህ በቁጥሩ ለህግ አመልክችና ይታወቅና በህግ ተመልክቷል እኮ እሷም። እኔ ልጄንም እኮ ከዛ አውጥቻለሁ። ተጫወቱብኝ እኮ ክርስቶስንም ተጫወቱብኝ። አሁን ደግሞ በምንድን ነው የሚያስፈራሩኝ? በልጅ ድሮ እኔ ነበር እና ሲዝሻለን ይሉና ከቤት አውጥቶ ውጭ ያሳደዱኛል። ክርስቶስ ማስያዝ አይችሉም። ይቃ ማሰራሽ አሁን ደግሞ በይቃ ማሰራው እድሜ ለኢትዮጵያ ህዝብ፣ የኤርትራ ህዝብ። አሁን ደግሞ ልጄን አመጣዋለሁ እዚህ ዱባይ አስተምረዋለሁ። ለምን አስፈላጊ ከሆነ እንደምታመጪው መናገር አልነበረብሽም። ለልጅሽ የምታረጊው እቅድ፣ ልጅሽ የምታስተምሪበት ትምህርት ቤት ምናምን አትናገሪ። ገባሽ? ላይቭ ላይ ምንም ነገር ብዙ ምቀኛ አለ። ለምን አደገች? ለምን እቺ ሰው ከታች ተነስታ ሰርታ ተለውጣ ህይወቷ ተስተካከለ? ለምን ደስተኛ ሆነች? ብለው ነው ሁልጊዜ አንቺን የሚያስፈራሩሽ። ገባሽ? በዛ ላይ ስለምታለቅሽላቸው የምታለቅሽላቸው ከሆነ ሞር ያስለቅሱሻል። ማንም አባቱ እኔ ላላረቅስ እኮ ምያለሁ። እኔ ካሁን በኋላ ሲጀመር ማረቅ ሰው እንቧ የለኝም። አልቋል። ባዶ ጭንቅላት አስቀርተውኛል። ካሁን በኋላ ብቻ እኔ ተውኝ፣ ህይወቴን ልኖር። እኔ ምንም አያመጡም። አትተውኝ በያቸው። የምታመጡትን አሳዩኝ በይ። ተውኝ ስለምታለቅሽላቸው እኔ ብቸኛ ነኝ፣ ቤተሰብ የለኝም፣ አንድ ልጅ ነው ያለኝ እንዲህ ምናምን ስለምትይ ገባሽ? አንቺ እንደዛ ስትይ የሚያዝኑልሽ ነው የሚመስለው።
ኖ ይበረቱብሻል። ማንም ባይኖርሽ ብቻሽን ፈጣሪ ይበቃሻል። ፈጣሪ የማይሞተው ማለት ነው። ገባሽ? አረክሰዋለሁ እኔ ሲጀመር ክርስቶስን አባቴ ሙቲ አንድ ቀን እንዲሁን አይደለህም። እኔ የኔ እንባ እንዲህ ጠባ አትልም። እንዲህ እያረቀስኩ ነው እንደው መድኃኒዓለም የሁሉ ቢፍረድ ብዬ ወደ ላይ የረጨው ሀቄን አውጣልኝ። የሆነ ነገር ራሱ ብትሆን እኔ የለሁበትም። እንባዬ ነው ጉዳይክ ነው። አባቴ ሙት እያንዳንዷ የጎዱኝን ያረቀስኩባቸውን እያየው ነው አሳይቶኛል። ካቻምና ያስረቀሱኝን ዘንድሮ ቁጭ ብለው ሲያረቅሱ በአይን በብረቱን ያየሁት። አንተም ነገ ተነገ ወዲያ ዛሬ ያስረቀሳችሁኝ 2-3 ሰዎች ነገ ተነገ ወዲያ ደግሞ ቁጭ ብላችሁ ታያላችሁ። እኔ አይኖ ሰው የለኝም። ኦኬ እሺ አለኝ ሰው እግዚአብሔር ይመስገን። ግን የመድኃኒዓለም ይበልጣል። የማይተኛው ቀን ከሌሊት አሁንም ሀቄን ያውጣልኝ ፍርዱን። እኔ ያምነበውት እንቧ ጎርፍ ሆኖ ጥልቅልቅ አድርጎ ይውሰድክ። ከዚህ ውጭ እኔ ምንም ቃላት የለኝም። እሱ የማይተኛው አምላክ ይፍረድ። በቃ እኔ በልቼም ከሆነ የስራዬን ይስጠኝ። ግን እውነት ተጎድቼ ከሆነ ደግሞ ዛሬ እዚህ ጋር የቆምኩት ዛሬ እዚህ ጋር ያለው ትናንትና ባረቀስኩት እንባዎቼ ድልድይ አድርጎልኝ ነው መድኃኒዓለም ህይወቴን የቀየረልኝ። ማንም ሰው 7 ዓመት ለፍቶ በአንዴ ላይ ፈምስ ይችላል፣ በአንዴ ብር ላይ ያገኝ ይችላል። እኔ ግን ሀቡ ሽንት ቤት ቆሜ ማን ነው አረ መድኃኒዓለም በቃ ደከመኝ። ሰው ቤት ከልጅነት እስከ እውቀት ሰው ቤት እድሜ ያልቃል ስል እንቧዬን አይቶ ነው መድኃኒዓለም ሁሉን ነገር አልጋ ባልጋ ያደረገልኝ። አሁንም እንቧዬን ይቁጠርና ችግር የለም። ግን እሺ ይንገርሽ ብዙ ጊዜ ሰው የለኝም ስትይ ስለምሰማሽ ነው። ሰው ኖረሽ አልኖረሽ ሰው አይደለም የሚጠቅመው ፈጣሪ ነው። ሰው ይሞታል፣ ሰው ይቀየራል፣ ሰው ሀሳቡን ይቀይራል። ፈጣሪ መቼም ሀሳቡን ማይቀይረው በሽተኛ ነው አይደለም። ብዙዎቹ ይኸውልሽ ባል ስላላቸው እውነቴን ነው የምልሽ ክርስቶስን እኔ እያየሁ ስለሆነ እኮ ባል ስላላቸው እኔ ለእነሱ ብዬ መቼስ ከመሬት ተነስቼ የማላፈቅረውን ሰው አላገባም። ገባሽ? ባሉ መጥቶ ከለላ ይሆንላታል ለዛ ሴት ብቻ ውስጥ የሆነማ ባኪ ከላስተው ልንገርሽ ባልኖረ ወንድም ኖረ አጎት ኖረ አባት ኖረ ማንም ኖረ ማለት እነዛ ሰው ናቸው፣ ይሞታሉ። የሰው ልጅ ይሞታል። የማይሞተው ፈጣሪ አለሽ። ኦኬ የማይሞት ፈጣሪ አለ። አለቀ በቃ። ሁልጊዜ በፈጣሪሽ ተማመኝ፣ ፈጣሪሽን ተደገፊ። በተረፈ የቲክቶክ ጫጫታ ትንሽ ተንጫጭተው አዲስ ነገር ሲያገኙ ወደዛ ይገለበጣሉ። አመላቸው ነው። አንድም ለጥግ ያደረሰ ቁም ነገር ላይ ያደረሰ ሰው አላየንም። ሀቢባ ምን አለች? በሉ ኒውት ነሽ ማሪ ሲነፋነፍ እሱማ ሰው ባወራብሽ ቁጥር ትፈምሻለሽ ይላሉ። አሁን ሳጂን እኮ ይቅርታ ሳጂዬ የማያውቃት ዓለም የለም። ሳ ሁለተኛ መሰለሽ እኔ የራሴን ኮንተንት ይዤ ነው የመጣሁት። ለቲክታክ አዲስ ሆኜ ሳይሆን ቲክታክ በፊት አውቀዋለሁ። ዝም ብለሽ ዞር ያለሽ ግን የራሴን ኮንተንት ይዤ መጣሁ። ፐርፊውም እኛ ጋር የሌለውን እኛ ጋር አልተለመደውን ፐርፊውም ሪቪው ይዤ መጣሁ ማለት ነው። ማአት ፐርፊውም ሪቪው አደርጋለሁ። ሁለተኛ ነሽ መሰለኝ። ሶሪ መንሱርም አይደል? ፐርፊውም ሪቪው አይደለም። ፐርፊውም ኢዝ ፐርፊውም ላቨር የፐርፊውም አድናቂ ነው እንጂ ሪቪው አያደርግም። እኔ ሪቪው አደርጋለሁ፣ ሰውን ሰጀስት አደርጋለሁ። ምን እላለሁ? አላማዬን ተናግሬያለሁ። የኔ አላማ መጥቼ ሪቪው ማደርገው ፐርፊውም ለእናንተ ሰጀስት ማደርጋችሁ አንድ የራሴን ፐርፊውም የሆነ ቀን ላይ ፕሮዲስ ባደርግ፣ ሁለተኛ ደግሞ ከካምፓኒዎች ጋር ከትልልቅ ካምፓኒዎች ጋር ብሰራ በዛ ነው እንጂ እኔ በራሴ ገንዘብ እየገዛው ነው የምሰራው። ሰው ሊያምን አልቻለም። ማሸጭ ከሆነ ይሄ ሁሉ ፐርፊውም ከየት መጣ? በእውነት እንደኛ ህዝብ በጣም አስቸጋሪ ህዝብ የለም። አንዳንድ ሰው ለየት ያለ ይዞ ሲመጣ ብንቀበለው ምንም ችግር የለም፣ አይጎዳል። እውነት ለመናገር ይቅርታ አድርጊልኝና እኔም አምቼሻለሁ ብያለሁ። አሁን ልንገርሽ እውነቱን ሜቢ ሪከርድ ወይ ነገር ለምንድን ነው ያ ሁሉ ሽቶ የደረደረችው? ስለማላቅ ነው። አሁን ሪቪው ስትገባኝ እንጂ አልገባኝም መጀመሪያ። እኔም አምቼሻለሁ ልንገርሽ። ባንኪ ይይዛል። ትናንትና እኮ ሀጁ ኢሮፕን ያለችው ስትባል ቨርጂኒያ አለች።